ሰላም ጤና ይስጥልን ውድ አድማጭ ተመልካቾቻችን እንደምን ቆያችሁልን እያልኩኝ ወደ ሳቱ መረጃዎቻችን ተሻገርኩኝ። ከመረጃዎቻችን አንዱ የሆነው እጅግ ልብ ሰባሪ ነው። ህይወታቸውን ለማዳን የተሰጣቸው ደም ለኤችአይቪ ያጋለጣቸው ህጻናት በተመለከተ ነው። ስለ ሁኔታው ዝርዝር መረጃ ይዘናል የምናጋራችሁ ይሆናል። በሌላ በኩል ይሄ በምስሉ ላይ የምታዩት ወተት ፈጽሞ ለህጻናት የተከለከለ ነው፣ ወላጆች ተጠንቀቁ፣ ለምን የሚለውን መረጃ በዝርዝር ወደ እናንተ የምናስደምጣችሁ ነው። ሌላኛው መረጃችን በኢራን ውጥረቱ እንደቀጠለ ነው። የኢራኑ ጠቅላይ መሪ አያቶላ ነፍሳቸውን ለማትረፍ ወደ ሩሲያ ሊኮበለሉ እንደሆነ መረጃ እየወጣ ነው። ከዚህም ጋር በተያያዘ የኢራን ዜጎች ተቃውሟቸው ላይ በሚያሰሙት ድምጽም አዲስ መሪ ስም እየጠሩ መሪያችን እሱ ነው፣ ይሄ መንግስት አሁኑኑ ይውረድ እያሉ ከፍተኛ መፈክር እያሰሙ ነው። ጉዳዩ በጣም አስጊ ነው። መረጃውን ይዘናል የምናስደምጣችሁ ነው። ክቡራን አድማጭ ተመልካቾቻችን ለእናንተ እጅግ አስፈላጊ ጠቃሚ መረጃን ይዘን ተገኝተናል። እስከ ዜናችን ፍጻሜ ድረስ አብራችሁን ቆዩ። ታዲያ ለቻናላችን አዲስ ከሆናችሁ መሰል መረጃን ለማግኘት ቻናላችንን ሰብስክራይብ በማድረግ የደውል ምልክቱ መጫኑ እንዳይረሱ፣ ቪዲዮ ላይክ ሼር በማድረግ ይጀምሩ። ሰፊ ተቃውሞ እያስተናገደች ያለችውን ኢራንን በተመለከተ ወዳገኘነው መረጃ ስንሻገር ሐሙስ ምሽት በተለያዩ የኢራን ከተሞች የተቃውሞ ሰልፎች መካሄዳቸውን ተከትሎ የኢንተርኔት አገልግሎት መቋረጡን ኔት ብሎክስም ገለጸ። በተለያዩ ከተሞች የሚካሄዱ የተቃውሞ ሰልፎችን ተከትሎ ቱርክ ኢስታንቡል ወደ ቴህራን የሚደረጉ በረራዎች ተሰርዘዋል። መንገደኞች አውሮፕላናቸውን በቴህራን የአውሮፕላን ማረፊያ እንዲያርፍ እንዳልተፈቀደለትም ገልጸዋል። ወደ ታብሪዝ እና ኢስፋን ከተሞች የሚደረጉ በረራዎች በተመሳሳይ መሰረዛቸውም ተሰምቷል። በኢራን የተከሰተውን የኑሮ ውድነት ተከትሎ የተቀሰቀሰው የተቃውሞ ሰልፍ 12ኛ ቀኑን የያዘ ሲሆን የኢንተርኔት አገልግሎት ፍጥነት በከፍተኛ ሁኔታ እንዲቀንስ መደረጉም ተሰምቷል። ተቃዋሚ ሰልፈኞች በአንዳንድ ከተሞች የፖሊስ መኪና እንዲሁም የመንግስት ተቋማትን በእሳት መለኮሳቸውን የሚያሳዩ ምስሎች በስፋትም ተሰራጭተዋል። ከፍተኛ ቁጥር ያላቸው የተቃውሞ ሰልፎችም በኢራን ዋና ከተማና በሌሎች ከተሞች መከናወናቸውን በበይነ መረብ እየተዘዋወሩ ከሚገኙ ቪዲዮዎችም ለማወቅም ተችሏል። ተቃውሞ ካለፉት ዓመታት ትልቅ እንደሆነም ተነግሮታል። ሐሙስ ምሽት በቴህራንና በሁለተኛው ከተማ ማሻድ የተካሄደውን የተቃውሞ ሰልፎች የጸጥታ ኃይሎች ለመበተን አለመሞከራቸውን በቢቢሲ ፐርሺያን የተረጋገጡ ቪዲዮዎችም አሳይተዋል። ተቃዋሚዎቻቸው የኢራን መንፈሳዊ መሪ አያቶላ አሊ ሀማኔ ከስልጣን እንዲለቁና ደጋፊዎቻቸው ወደ ጎዳና እንዲወጡ ያሳሰቡትን የቀድሞ ሻህ ልጅ ሬዛ ፓህላቪ ቦታውን እንዲረከቡ ሲጠይቁ እንደነበረ ከቪዲዮዎች ድምጽ ለመረዳትም ተችሏል። በኢራን የገንዘብ ምንዛሬ መውደቅ ምክንያት የተቀሰቀሰው ቁጣ ለ12ኛ ተከታታይ ቀን የቆየ ሲሆን በኢራን 31 ግዛቶች ውስጥም በሚገኙ ከ100 በላይ ከተሞችና መንደሮች ተሰራጭቷል ሲሉ የሰብአዊ መብት ቡድኖችም ተናግረዋል። በአሜሪካ የሚገኘው ሁማን ራይትስ አክቲቪስት ኒውስ ኤጀንሲ 5 ልጆችን ጨምሮ ቢያንስ 34 ተቃዋሚዎችና 8 የጸጥታ ኃይሎች መገደላቸውንና 2270 ተቃዋሚዎች መያዛቸውንም አስታውቀዋል። በኖርዌይ የሚገኘው የኢራን የሰብአዊ መብቶች ድርጅት በበኩሉ 8 ልጆችን ጨምሮ ቢያንስ 45 ተቃዋሚዎች በጸጥታ ኃይሎች መገደላቸውን ተናግሯል። ቢቢሲ ፐርሺያ የ22 ሰዎችን ሞት ምንነት ሲያረጋግጥ የኢራን ባለስልጣናት ደግሞ 6 የጸጥታ ኃይሎች ህይወታቸው ማለፉን ሪፖርትም አድርገዋል። ሐሙስ ምሽት በማህበራዊ ሚዲያ ላይ የተለጠፈና በቢቢሲ ፐርሺያን የተረጋገጡ ቪዲዮዎች በሀገሪቱ ሰሜን ምስራቅ ማሻሃድ ከተማ በሚገኘው ዋና መንገድ ላይ ብዙ ተቃዋሚዎች ሲንቀሳቀሱም አሳይተዋል። ሻህ ለዘላለም ይኑርና ይህ የመጨረሻው ጦርነት ነው፣ ፓህላቪ ይመጣል የሚሉ ድምጽ ተደጋግሞ ተሰምቷል። በአንድ አጋጣሚ ደግሞ በርካታ ሰዎች የደህንነት ካሜራዎችን ሲያነሱም ታይቷል። በበይነ መረብ ላይ በተጠለፈ ሌላ ቪዲዮ ደግሞ በምስራቅ ቴህራን በሚገኝ አንድ መንገድ ላይ ብዙ ተቃዋሚዎች ሲንቀሳቀሱ አሳይቷል። ከዋና ከተማዋ ሰሜናዊ ክፍል ለቢቢሲ ፐርሺያን በተላከ ቪዲዮ ላይ ተቃዋሞቹ ይህን የመጨረሻው ዘመቻ ነው፣ ፓህላቪ ይመለሳል ሲሉ ተደምጠዋል። በሰሜን ቴህራን ደግሞ ተቃዋሚዎች ከጸጥታ ኃይሎች ጋር ከተጋጩ በኋላ የማይከበርና አትፍሩ ሁላችንም አንድ ላይ ነን ሲሉ ታይተዋል። በኢስፋን ከተማ ተቃዋሚዎች ሞት ለአምባገነኑ ሲሉ በሰሜናዊ የባቦል ከተማ ሻህ ለዘላለም ይኑርና በሰሜን ምዕራብ ታብሪዝ ከተማ ደግሞ አትፍሩ ሁላችንም አንድ ላይ ነን ሲሉ ታይተዋል።
ተቃውሞች የተካሄዱት አባታቸው በ1979 የእስልምና አብዮት ከስልጣን የተወገዱትና በዋሽንግተን ዲሲ የሚኖሩት ሬዛ ፓህላቪ ኢራናውያን በአንድነት ወደ ጎዳናዎች እንዲወጡና ጥያቄ እንዲያሰሙ ጥሪ ካቀረቡ በኋላ ነው። ፓህላቪ በኤክስ ላይ በሚሊዮን የሚቆጠሩ ኢራናውያን ዛሬ ማታ ነጻነታቸውን ጠይቀዋል ያሉ ሲሆን ተቃዋሚዎቻቸውን ደፋሮች ሲሉም ገልጸዋል። የአሜሪካን ፕሬዝዳንት ዶናልድ ትራምፕ አገዛዙን ተጠያቂ ስላደረጉ አመስግነው የአውሮፓ መሪዎችም ተመሳሳይ አካሄድ እንዲከተሉ ጥሪ አቅርበዋል። ፓህላቪ አርብ ምሽት ጀምሮ ተቃዋሚዎች ድምጻቸውን ማሰማት እንዲቀጥሉ ጥሪ አቅርበዋል። የኢራን መንግስት መገናኛ ብዙሃን የሐሙሱን ተቃውሞ መጠን ዝቅ አድርጎ አቅርቧል። በአንዳንድ ቦታዎች ተቃውሞች እንዳልነበሩ በመጥቀስ ባዶ መንገዶችን የሚያሳዩ ቪዲዮዎችንም አሳይተዋል። የኢንተርኔት ተቆጣጣሪው ኔት ብሎክስ በበኩሉ መለኪያዎች መሰረት በማድረግ ኢራን የኢንተርኔት መቋረጥ ውስጥ እንዳለችም ያሳያልን ብለዋል። ይህ ክስተት በመላ ሀገሪቱ ተቃዋሚዎችን ኢላማ ያደረጉ ተከታታይ የዲጂታል ሳንሱር እርምጃዎችን ተከትሎ የተከሰተ ሲሆን ህዝቡ በአስቸጋሪ ጊዜ ውስጥም የተግባቦት መብቱን ያደናቅፋል ሲልም አስጠንቅቀዋል። የኢራኑ መንፈሳዊ መሪ ሀምኒ ቅዳሜ ዕለት ባለስልጣናት ከተቃዋሚዎቻቸው ጋር መነጋገር አለባቸው ቢሉም ተቃዋሚዎቹ በየቦታቸው መቀመጥ አለባቸው ብለዋል። ተቃውሞ የተጀመረው ታህሳስ 28 ቀን ሲሆን ነጋዴዎቹ የኢራን መገበያያ ሪያል ምንዛሬ በድጋሚ በከፍተኛ ሁኔታ በመውደቁ ከዚህም ጋር በተገናኘ የኢራኑ ጠቅላይ መሪ አያቶላ ወደ ሩሲያ ሊኮበልሉ እንደሆነ መረጃዎች እየወጡ ነው። የአሜሪካው ፕሬዝዳንት ትራምፕም በተደረገላቸው ቃለ መጠይቅ እንዳሉት የኢራኑ ጠቅላይ መሪ አያቶላ አትጠራጠሩ፣ በቅርቡ ይፈርሳል ብለዋል። የኢራኑ ጠቅላይ መሪ አያቶላ ምንም እንኳን በቀጥታ ለጸጥታ ኃይሎቻቸው ተቃውሞውን ለመበተን የትኛውንም ኃይል እንድትጠቀሙ ትዕዛዝ ሰጥቻለሁ ቢሉም ተቃውሞቹ ግን በከፍተኛ ሁኔታ በመፋፋሙ መቆምም አልቻለም። ከቴህራን መንግስት ሾልኮ የወጣውና በርካቶችን ያስደነገጠው መረጃ የአያቶላ ቤተሰቦች የግል አውሮፕላኖች ኤርፖርት በተጠንቀቅ ተዘጋጅተው መቆማቸው ተዘግቧል። በርካቶችም የአያቶላ ወደ ሩሲያ ሞስኮ ሊሸሽ ነው ከተባለው መረጃ እውነት እንደሆነ በኤርፖርት በተጠንቀቅ ተዘጋጅተው የተቀመጡት አውሮፕላኖች አረጋግጠዋል በማለት የራሳቸውን ሰፊ ትንተና ሰጥተዋል። የአሜሪካን ፕሬዝዳንት ትራምፕን ጨምሮ ይሄ ትልቅ ማሳያ ነው ብለዋል። በሌላ በኩል ይሄ በምስሉ ላይ የምታዩት እነዚህ ወተቶች ህጻናት ላይ ማቅለሽለሽና ማስመለስ የሚያስከትል ክሪሱላይድ ከተሰኘ ኬሚካል ጋር የተነካኩ ናቸው በማለት ምርቶቹ እንዲመለሱ ጥሪ ቀርበዋል። ድርጅቱ መጀመሪያ ጥሪውን ያቀረበው በአውሮፓ በሚገኙ አንዳንድ ምርቶች ላይ ነበረ ቢሆንም በኋላ ላይ ጥሪውን ወደ አፍሪካ፣ አሜሪካ፣ ኤሲያም አስተላልፏል። ኩባንያው እስካሁን ከምግቦቹ ጋር በተያያዘ የተፈጠረ የጤና እክል እንደሌለ ቢገልጽም የደቡብ አፍሪካን ጨምሮ 37 አገራት ከህጻናት ምግብ ጋር በተያያዘ የጤና ማስጠንቀቂያም ሰጥቷል። የብራዚል የጤና ሚኒስተር መርዛማው ነገር የተገኘው በኔዘርላንድስ በተመረቱት ላይ ነው ሲል የኔዘርላንድስ ተቃውሞ በስዊዘርላንድ የተመረቱት ላይ ነው ብለዋል። የደቡብ አፍሪካ የጤና ሚኒስተር ወደ ኩባንያው እንዲመለሱ የተጠሩት ምርቶች ባለፈው ሰኔ የተመረቱና የ18 ወራት ቆይታ ያላቸው እንደሆኑ ገልጸዋል። ዜናው ከተሰማ በኋላ የህጻናት የምግብ አምራቹ ኩባንያ ነስተል የአክሲዮን ዋጋ በ5.7% ቀንሷል። ነስተል ከዚህ ቀደም ወደ አፍሪካ በሚልካቸው የህጻናት ምግቦች ላይ ከመጠን በላይ ስኳር ይጨምራል ተብሎ ተከሶም ነበር። ዘገባው የሮይተርስ ነው። በሌላ በኩል ህይወታቸውን ለማዳን የተሰጣቸው ደም ለኤችአይቪ ያጋለጣቸው ህጻናት ልጆቹ በህይወት እንዲቆዩ በሚያስችለው የደም ልገሳ ምክንያት ነው በኤችአይቪ ኤድስ የተያዙት። የደም ማነስን ለመግታትና ህይወትን ለማስቀጠል ለልጆች ደም ሊሰጣቸው ይገባል። የህንድ ማዕከላዊ ግዛት ማዲያ ባለስልጣናት እንዳሉት 5 ህመሙ ያለባቸውና እድሜያቸው ከ3 እስከ 15 የሆኑ ልጆች ኤችአይቪ በደማቸው ተገኝቷል። ስለ ደም ልገሳ ጥያቄ በመነሳቱም መርማሪ ኮሚቴም ተዋቅሯል። ወላጆች የሚኖሩት በሳንት ግዛት ነው። ልጆች በደማቸው ውስጥ ኤችአይቪ እንዳለ የታወቀው ባለፈው አመት ከጥር እስከ ግንቦት በተደረገላቸው መደበኛ ምርመራ ነው። ከዚህ ቀደም በምስራቃዊ ህንድ ጃርካንድ ግዛትም ተመሳሳይ ነገር ተከስቷል። እድሜያቸው ከ5 ዓመት በታች የሆኑ 5 ታዳጊዎች በመንግስት ሆስፒታል ደም ተሰጥቷቸው ለቫይረሱ መጋለጣቸውም ተገልጿል። ኤችአይቪ በግብረ ስጋ ግንኙነት ከእናት ወደ ልጅ እንዲሁም ጥንቃቄ በጎደለው የህክምና አሰጣጥ ከሰው ወደ ሰው ይተላለፋል። የደም ልገሳም በዚህ ውስጥም ይካተታል። ኤችአይቪ የእድሜ ልክ ጤና ክትትል የሚያስፈልገው ህመም ነው። በህንድ ከ2.5 ሚሊዮን በላይ ሰዎች በቫይረሱ የተያዙ ሲሆን በየአመቱ 66,000 በላይ ሰዎች በህመሙም
ይያዛሉ። ክቡራን አድማጭ ተመልካቾቻችን እርሶም HIV ቫይረስ እንግዲህ ምን ያክል ከባድ እንደሆነ እናውቃለን። ስለዚህ የሚተላለፍባቸውን መንገዶች አውቀን ተጠንቅቀን እንዲሁም ደግሞ ደም ሲሰጠን ደሙ በደንብ ቼክ ተደርጎ መሆን አለበት። ልጆቻችሁንም ተጠንቀቁ። እንግዲህ ለሰዓቱ ይዘን የቀረብንላችሁ መረጃዎች ይህንን ይመስል ነበረ። በቀጣይ በሌላ መረጃ እስከምንገናኝ ድረስ በያላችሁበት ጤና ይስጥልን።